ተሳፋሪ በመምሰል የማታለል ወንጀል ፈጽመዋል የተባሉ 10 ተጠርጣሪዎች ከነ ተሽከርካሪያቸው በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ግለሰቦቹ ተሳፋሪ በመምሰል የማታለል ወንጀሉን ፈጽመዋል ተብሎ በቁጥጥር ስር የዋሉት በቂርቆስ ክፍለ ከተማ ልዩ ቦታው ባምቢስ ተብሎ ከሚጠራው አካባቢ ነው። የማታለል ወንጀል ከተፈጸመባቸው መካከል የግል ተበዳይ የሆነው ተሾመ ሞላ የትነህ በማለት ትራንስፖርት አገልግሎት የሚሰጡ መስለው ካስገቡት በኋላ አዋክበው ስልኩን ወስደው ከተሽከርካሪ ውስጥ ጥሎት እንደሄደና በአዲስ አበባ ፖሊስ የፌስቡክ ገጽ የስልኩን ሞዴልና ፎቶ አይቶ የካ ፖሊስ መምሪያ በመሄድ የራሱን ስልክ እንዳገኘው ተናግሯል። ኪሎ ሜትር ምናምን አካባቢ እንደተጓዝኩ ወረድ አሉና እዚያው መልሰው አስወረዱኝ። አላስታውስም ስልኬ እንደወሰዱብኝ። ኪሴን ቼክ ሳደርግ ስልኩ የለም። ለመከተል በሞክር አልደረስኩበትም። ያው መኪና ምናምን ሊፍት ጠይቄ ለመድረስ በሞክርም መኪና አላቆሙልኝም። ከዚህ አጋጣሚ ሚዲያን ጓደኛ ያለ ይሄ ስልክ ያንተ ሊሆን ይችላል ስልኩን ስለሚያውቀው ጀርባው 52 ነበር ጀርባው ሊሆን ይችላል ብዬ አጋጣሚ ወደ እናንተ ለከተማ መጥቼ ስጠይቅ ወንጀል ምርመራ ስልኬን ሆኖ አገኘሁት። ፓተርኑን የስራ ባልደረቦች ያሳዩኝ ከፈተዋል ከፈትኩት ይሄን ሆኖ አገኘሁት። ተጠርጣሪዎቹ ከዚህ ቀደም ኮድ 398351 ኦሮ በሆነ ሚኒባስ ታክሲ በመጠቀም በየካ ክፍለ ከተማ ወረዳ 7 ሲግናል ከሚባል አካባቢ ተመሳሳይ የማታለል ዘዴ ተጠቅመው የአንዲትን ግለሰብ ስልኳን እንደወሰዱባትና የተሽከርካሪውን ሰሌዳ ቁጥር መስጠቷን የጠቆሙት የክፍለ ከተማው ፖሊስ መምሪያ ወንጀል መርማሪ ምክትል ኢንስፔክተር ሙራድ አብደላ የተሽከርካሪው ሰሌዳ ቁጥር በተለያዩ ክፍለ ከተሞች ለሚገኙ የትራፊክ ተቆጣጣሪዎች በመበተን በቂርቆስ ክፍለ ከተማ ባምቢስ አካባቢ 10 ተጠርጣሪዎች ከነ ተሽከርካሪው ተይዘው ከመጡ በኋላ ምርመራው መቀጠሉን ገልጸዋል። ስልካቸው እንደተወሰደባቸው ወዲያ ውረድ ብሎ አስወርዷቸው መንገድ ላይ ጥሯቸው ይሄዳል። የትራፊክ ቁጥጥር ፖሊሶች አይተው በሚያዙበት ወቅትም በጥቁር ቦርሳ ውስጥ የተለያዩ የማንነታቸው ያልታወቀ 4 ስልኮች የነሱ ያልሆነ ስልክ ይዘው ተገኝተዋል። በማህበራዊ ሚዲያ ገጽ ከተለቀቀ በኋላ የግል ተበዳይ መጥቶ ስልኩን የመረጠበትና ያየበት ሁኔታ ነው ያለው። በተጨማሪም አንድ ግለሰብ ከአውቶቡስ ተራ አካባቢ ስልካቸው የተወሰደባቸውና ወደ ጅማ ክፍለ ሀገር ሄጃለሁ ነገር ግን ስመለስ ኬዙን አንቀሳቅሳለሁ ብለው የምርመራ መዝገባችንን እያደራጀንና ሰዎችንም ለፍርድ ቤት አቅርበን የጊዜ ቀጠሮ የጠየቅንባቸው መሆኑን ገልጸናል። የታክሲ ትራንስፖርት ተጠቃሚው ህብረተሰብ ለእንደዚህ አይነት የማታለል ወንጀል ተጋላጭ እንዳይሆን አጠራጣሪ ነገሮችን ሲመለከት ለፖሊስ ጥቆማ መስጠት እንደሚያስፈልግና የሚሳፈርበትን ተሽከርካሪ ሰሌዳ የመያዝ ልምዱን ሊያዳብር ይገባል ያሉት ምክትል ኢንስፔክተር ሙራድ በመሰል የማታለል ወንጀል ስልክና ሌሎች ንብረቶች የተወሰደባቸው ግለሰቦች የካ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ተጠርጣሪዎቹን በመለየት የተሰረቀባቸውን ስልክ መረከብ እንደሚችሉ ጥሪ አስተላልፈዋል።